አይዞሽ እናቴ። እኔ ምን እንደምል አላውቅም በዚህ ጉዳይ። ምንድን ነው የሚባለው? በኢሙ የሆነ ሰውዬ ትክክል ነኝ የተረዳሁሽ። መጀመሪያ ልድገመው አረዳዴ ትክክል ሆነ። የሆነ ሰውዬ ደወለልሽና አባትሽ ነኝ አለሽ። እኔ አባትሽ ነኝ ልንገርሽ አለሽ። ማለት አባትሽን አታውቂውም ማሪ? እኔ አባቴ የለም ሲጀመር ማለት በህይወት የለም አባትሽ? ታዲያ አባትሽ በህይወት ከሌለ አንድ ሰው ደውሎ አባትሽ ነኝ ሲልሽ አባቴ ሞቷል አትይው? እኔ እኮ እንደዚህ ብያለሁ እኮ ልዘጋበት ነበር እኮ። ይህም ቪዲዮ ሲልክልኝ ነው እኮ ያደነዘዘኝ። ምን እንዳደነዘዘኝ አላውቅም። ሲጀመር እኔ እንደዚህ አይነት የለኝም። ምንድን ነው የላከልሽ ቪዲዮ? ሁሉንም ነገር እንደላከልኝም ግስ እንትኑንም ከጨረሰ በኋላ ገብቼ ስላዩ ሀተ ሊካርድ ምን ወለሽ ብሎክ አድርጎኝ ነው ወጣ። ደልቶታል፣ እንዳለ አጥፍቶታል። በኋላ ቁጥሩን በዋትስአፕ አይቼ ነው ቪዲዮ ምንድን ነው የጠየኩሽ እንጂ ቪዲዮውን አሳይኝ አላልኩም። ምን ያሳየኝ ብለሽ ነው ተደልቷል የምትይኝ? እኔ የጠየኩሽ ቪዲዮ ምንድን ነው ነው። የሆነ የሚያስፈራ ነገር ነው። ለምሳሌ የሆነ እንስሳት ነገር ነው። እንስሳት ነገር ምን አይነት እንስሳ? ውሻ፣ ድመት፣ አዞ፣ እባብ? ምን አይነት እንስሳ? ውሻ ይመስላል። ውሻ የሚመስል ቀበሮ? ቀበሮ ምን ሲያደርግ? የሆነ እንደዚህ ብሎ ቆሟል። እኔ ፈርቼ እንደዚህ ቢያይቼው ከዛ እንደዚህ ጨርሼ ሰላዩም ድርግፍ አድርጎ አጠፋው ቶሎ ብሎ ማለት ነው። ቀበሮ ቆሞ ሲዘል ነው ምንድነው? ቀበሮ ምን ሲሆን ያየሽው ቪዲዮ ላይ? ይጮሃል ዝም ብሎ ሲል ቀበሮ ስታይ ፈራሽ? ከስልክሽ ዘሎ ወጥቶ እንዳይበላሽ? እኔ እንጃ ብቻ አደንዝዞኝ ነው እኮ። እሱን ካየሁ በኋላ አደነዘዘኝ ዝም ብሎ። ይቅርታ እኔ ያላመንኩበትም። እኔ እንደ ጅል ዝም ብዬ የተነገረኝን የምቀበል ሰው አይደለሁም። አንድ ሰው ደወለ፣ አባትሽ ነኝ አለሽ። አባትሽ ሞቷል። አባቴ ሞቷል። አንተ አባቴ አይደለህም ብለሽ አልዘጋሽበትም። እኔ አባትሽ ነኝ እምልሽን ስሚ። እምልሽን የማትሰሚ ከሆነ መተት ተደርጎብሻል እና እኔ መተት ከተደረገብኝ አንተ ምንድን ነው የምትረዳኝ አልሽው። መተት ተደርጎብሻል የማታምኝ ከሆነ ይህን ቪዲዮ ተመልከች ብሎ የሆነ ቀበሮ ሲጮህ ቪዲዮ ላከልሽና አጠፋው። ከዛ ቀበሮን ካየሽ ሰዓት ጀምሮ ደነዘዝሽና በሚላክልሽ አካውንት ገንዘብ ስታስገቢ ኖርሽ። ኢንቶታል ስንት አስገባሽ በአጠቃላይ? አረ ብዙ ነው ያስገባሁት። ድምሩን አታውቂውም? በጣም ብዙ ብር ነው ያለሽ በቁጥር የማይታወቅ ወደ 600 ብር ነው። 600 ሺህ ብር ነው የጓደኛዬ ብር ቢጄና ነው። እሱንም እንዲኬበታለው ሲላዩ 600 ሺህ ብር ሁሉ እንዴት ተጠራቀመልሽ? በዚህ ዘመን ከባድ ነው። ምንድን ነው ስራ? ውዴ የት ነው የምትኖሪውማ? ዱባይ። ስንት አመትሽ ነው መዳም ቤት? አሁን 5ኛ አመቴ። 5 አመት መዳም ቤት እየሰራሽ ያጠራቀምሽው ነው? ግማሹ የኔ አይደለም ጓደኛዬ ነው። የጓደኛሽ አንቺ ጋር ምን ያደርጋል? ከማን አካውንት ነው ወደ እነሱ የገባው? አካውንቱ አለ እኮ የማን አካውንት ሆነ አላውቅም። ለምን ጉዳይ በምን እናውቃለን? ለምሳሌ እኔ ይኸውልሽ እኔ ሀቢባ እንደማንኛውም ሰው ዝም ብዬ የተነገረኝን እንደጅ ተቀብዬ ማምን ሰው አይደለሁም። ለተለያየ ቢዝነስ ብሩን ልታስገቢ ትችያለሽ። ለማንም ሰው ለተለያየ ቢዝነስ የተለያየ ነገር ተነጋግረሽ አሉ ነው። ብቻ በእንደዚህ ነገር እኔ አላምንም። ኢቭን ምንም አይነት ማስረጃ የለሽም። ሁሉ ነገር ተደልቷል ብሎ ካርጎኛል አልሽ። ምንም አይነት ማስረጃ ከሌለሽ እንዴት ነው እንድናምንሽ የፈለግሽው? ይሄ ሁሉ አውርቼ አልሰማሽኝም ውዴ? ይሰማኛል። ቪዲዮ አብሪና አውሪ እስኪ። ይሰማሻል? ቪዲዮ አብሪ እስኪ። አሎ ቪዲዮ አብሪ። ቪዲዮ ምን ሆነሽ ነው? ከልብሽ ያልሆንሽው አሁንም አልለቀቀሽም? ያደነዘዘሽ ሰውዬ
የእንትን አደንዝዞኛል ብለሻል። ለቀቀሽ ወይስ ደህና ነሽ አሁን? አሁን ስለለቀቀኝ ነው ያወኩት። ስለለቀቀሽ ነው ያወቅሽው። ስለዚህ በለቀቀሽ ታዲያ ምን ሆነሽ ነው? ለምን ቀልጠፍ ብለሽ አታወሪም? እኔ መጀመሪያ ነው እንደዚህ አውርቼ መላቅ ሚዲያ ወጥቼ አላውቅም። እሺ እና ምንም አይነት ማስረጃ የለሽም ታዲያ እንዴት ነው ሰው የሚያምንሽ? ወንድሜ ያለ ቆይ አስረዳሽ። ወላሂ እኔ ካልተ ወንድምሽም ማስረጃ ከሌለው እኔ በወሬ እኮ አላምንም። ከሰውየው ጋር የተላላክሽው ቮይስ የላከልሽ ቪዲዮ ምናምን ከሌለ ሁሉ ነገር አጠፋፍቶ ደልቶታል ካልሽ እንዴት ነው የምናምነው እኛ? ይሄ ነገር እውነት እንደሆነ በህልምሽ እንዳልሆነ ይሄ ነገር እውነት እንደሆነ እንዴት ነው የምናምነው? ደረሰኝ ነገር አለ እኮ የገባበት ደረሰኝ ማለት ደረሰኝ ለምንም ጉዳይ ሊገባ ይችላል። ይሄ አንድ ሰው ደረሰኝ ብቻውን እኮ ማስረጃ አይሆንም። ያን ደረሰኝ ከሆነ ሰው ጋር ብድር ከፍዬ ሊሆን ይችላል ያስገባውለት ገንዘብ፣ የሆነ ቢዝነስ ተዋውለን ሊሆን ይችላል። ይሄንን ብር ያስገባውበት ምክንያት ይሄ ነው ብዬ ምክንያቱን አያይዤ ካላመጣው ደረሰኝ ብቻ ይዤ ካመጣው ይሄ ደረሰኝ እርዳታ ረድቼ ሊሆን ይችላል፣ በሆነ ቢዝነስ ተስማምቼ ሊሆን ይችላል፣ ብር አበድሮኝ ለዛ ብድሬን መልሼ ሊሆን ይችላል፣ ክፍያ ፈጽሜ ሊሆን ይችላል። ደረሰኙ በምን ጉዳይ እዛ ሰውዬ ጋር አካውንት ውስጥ ገንዘብ አስገባው የሚለው እኮ ያስፈልጋል። ሰውየው ፍቅረኛ ሆኖ በፍቅር ግንኙነት ላይ ማስገብቼለት ሊሆን ይችላል። ምክንያቱ ለምን ገባ ብሩ የሚለው ላኪ ያለበት ቪዲዮ፣ አንቺን ያደነዘዘበት ቪዲዮ፣ ያወራችሁት የተደዋወላችሁበት ሁሉ ነገር ተቦልኬ ተደልቷል ካልሽ በምንድን ነው የምናምነው ይሄ ነገር መፈጠሩ? ለማንኛውም ህግ ሊረዳሽ የሚችለው ነገር ካለ ወንድምሽ ደረሰኙን ይዞ ውክልና ስጪውና ወደ ህግ ሂድና ሰውየው ማንነቱ ይጣራ፣ ስራውና ማንነቱ ይጣራልሽ። በተረፈ እስኪ ቤት የምትለው ነገር ካለ አንዴ። እንዴት ዋላችሁ? ሀዊ ሰላም ነው ማለት አለን። 3 ቀን የፈጀ ታሪክ ነው ይሄ ታሪክ። ያው እንግዲህ ትናንት መተን ድምፅ ይሆናት አንቺ በውስጥ ስለማሰሪልን ነው እና ትናንት የጻፍነው ኮመንት ላይ ምን አለ መሰለሽ ልጅቷ ያው የማስረዳትም ችሎታ ስለሌላት ነው። ይሄ ደንዝዝ ምናምን አምኛው አይደለም፣ ግን ምን አለ በደንብ የተደራጁ ሌቦች ናቸው። ልክ እዚህ ቤተኛ ጋር እየመጡ ይጽፋሉ። ሼክ እንትና ባህታዊ ምናምን እያሉ ማስታወቂያ ይሰራሉ እዚህ ቤት። እንደውም እንመውታለን። ሰውየው እንደዛ አይነት ሰውዬ ነው ይመስለኛል። ነፊሳ እውነት መናገር ፈርታ ነው እንጂ ያንን አንብባ ይሄ እንትኑን አንብባ ያው እንዲያግዛት ፈልጋ ደውላለት ሊሆን ይችላል ሰውየውን። ይሄ ማስታወቂያ ያለው ስልኩን ራሱ ሴቭ አድርገን ስንደውል እኔም ሜሉም ሌሎችም ሞዴሬተሮች ነበርን በቤቱ በሜሉ ቤት ስንደውል ይሄ ሰውዬ በጣም ነው የተደናገጠው። ባህላዊ ስራ ይሰራል ራሱ ተጽፏል እንትኑ ላይ ይሄ እንድትነቁ ምናምን። ብቻ እኔ ማስታወቂያ መስራት አልፈልግም ለሱ መተት የሚባሉ ግን ምን አለ በሱ ተመርኩዘን ደረሰኝ የላከችበትን ስትልክልን ደረሰኙ የሴት ስም ነው። እቺ ነፊሳ ለጓደኛዋ ትልክላታለች በዚህ አካውንት አስገቢልኝ ብላ ማለት ነው። ከዛን እዛ ደግሞ ይሄ የምትኖርበት ሀገር ሀዋላ አለ። ሁሌ ለወንድሞቿ ስትልክ ያ ሀዋላ የሚያውቀው የወንድሞቿን ስም ነው። ደረሰኙ የገባው ጁን 6 ጁን 8 እና ጁን 10 ይላል ደረሰኙ። 3 ቀን ነው ተቆራርጦ የገባው ብሩ ማለት ነው። ከዛን ይሄ እንትኑ እንዴት ነው ግን ይሄ ስም ከሌላው ቀን ተለይቶብኛል ይላታል ይሄ ሀዋላ የሚልከው ነፊሳን። ከዛ ነፊሳ ምን አልኩት አለች፣ ዝም ብለህ አስገባ፣ በቃ ዝም ብለህ አስገባ፣ ተጠይቄ ነው አስገባ አልኩት አለች። ምክንያቱም ያ የሚያውቀው ሁሌ የወንድሟን ስም ነው። ከዛን እነዚህ ሴቶችን ከዛን እኛ ኮንታክት ለማድረግ ፈለግንና ደወልንላቸው። እኔም በስልኬ አለን የተቀዳም አለ ልጅቷ። መጀመሪያ ምን አለችኝ ስልክ ላይ እነሜሉ ሁሉም ልካውኝ እኔም ደወልኩና አይ እኔ ሪል ስቴት ማስታወቂያ ተሰራች ልጅቷ በደንብ እነዚህም 2 ሴት እቺ ልጅ የምትሰራው ከዚህ ሰውዬ ጋር ነው። በደንብ የተቃጅናጁ ናቸው። እንደ ነፊሳ አይነቶችን ሰዎች የሚያታሉ ናቸው። በቃ ስደውላት ምናለች፣ አይ እኔ አላቃትም ዝም ብዬ እኮ የልጅቷን ላይክ ስለማድረግ ነው ፎቶዋን አለች ስትል፣ እንዴ ላይክ ስለምታደረግ እኮ ያ ሁሉ ማስታወቂያ ሊመጣ አይችልም ስላት፣ ለምን ግን አንቺ ደወልሽልኝ? ሰሞኑን በጣም በሆነ ጉዳይ ይደውልልኛል ስትል፣ ኖ ስልኬን አለየሽም አለ የተቀዳ እኔ ከኤሮፕ ነው የምደውልልሽ እና ማስታወቂያ ላሰራ ትፈልጌ ነው አልኳት። ምክንያቱም ልጅቷን አላቅም ስትል እንድታገናኝም በማለት
ከዛ እውነትሽን ነው ስትል ከፈለግሽ በዋትሳፕ እዩ ስልኬን በካርድ ስለደወልኩ ስልክ ያልወጣም ይህ በዋትሳፕ ሀይል በል ስላት ዋትሳፕ የለኝም አለች። እሺ ልጅቷን ካላወቅሻት እንዴት ለአንቺ በዚህ ስልክ ይደወልልሻል ስላት በጣም ተደጋጋሚ ስልክ ነው የሚደወለው በዚህ የሆነ ጉዳይ ሲል እኔ ያን ጉዳይ እኮ አላውቅም አልኳት። አውቂ ስለምን ጉዳይ ነው የምታወሪው? እኔ ብቻ እንትን ፈልጌ ነው ማስታወቂያ ላሰራት የተለያየ ሪል ስቴት ስለምሰራ ስላት እሺ ደውዬ ስልኳን ተቀብዬ እሰጥሻለሁ አለች። አለቃትም ስትል የነበረችው ልጅ በጣም አመሰግናለሁ ሆቴ እሺ ክበሪልኝ ብዬ ስልኩን ዘጋውና ለሜሉ ጋር ሄድኩና በቃ እስቲ እንጠብቅ ምናምን አልኳቸው። ሁላችንም ሜሉን በዛ ትጥራለች፣ ሌሎቹ ሞዴሬተሮች እየጣሩ ናሉ እነ ሙሉዬ ምናምን። ከዛ ሁሉም ቪዲዮዋን አወረደ ያዘ። ሁሉም ስራ ላይ ተሰማራ። ያው በአንቺ ሁላችንም ዘልጥነናል። ሁሉም በቃ ቪዲዮዋን አወረደ፣ ፎቶዋን ያዘ፣ ሁሉን ነገር ያገኘንና ድጋሚ እኔ እዛ እያወራው በቲክቶክ አካውንቷ ልጅቷ እዚህ ላይ መጣች፣ ላይቭ ላይ ሜሉ ላይ መጣች። ሌላ ልጅ እንዴ ቤቲ ልታወራት ሄዳ ማንን ያወራችሁ ብለው እነሱ ግራ ገባቸው። እኔ በደንብ ቀድቼ ነው የላኩላቸው። ላይቭ ላይ ያሰማን እዛ መጣችና እናንተ ትሰማላችሁ ብላ በጣም ኃይለኛ ነች። መጀመሪያ ስሙ እናንተ ስለ ጨዋችሁ አይደለም ምናምን ማለት ጀመረች። ገንዘቡ አንቺ ጋር እንዴት ገባ? ገንዘቡ መመለስ አለበት። ምክንያቱም ነፊሳ እውነት አልነገረችንም። መጀመሪያ ምንድን ነው ያለችን? ለወንድ የሚያስገባለው ብዬ መጀመሪያ ስትመጣ ያለች ተሳስቶ በዚህ አካውንት ገባ ስትል የተሳሳተ ብር ደግሞ መመለስ አለበት ብላን ስላሰብን እኛ እየተጋጋጥን የነበረው ብሩን እንድትመልስላት ነው። ተሳስታለች ነፊሳ ብለን ማለት ነው። ከዛ ነፊሳ ግን እንዴት ይህን አካውንት ልጽፍ ይቻልሽ? ማለት ከተሳሳትሽ ልጅቷን እስከነ አያቷ ስም ነው የጻፍሽው። ሰው እኮ የሆነ የአካውንት ቁጥር ምናምን የሆነ ነገር ይሳሳታል። ግን እስከነ አያት እንዴት ጽፈሽ ለጓደኛሽ አስተላልፈሽ ጓደኛ ለሀዋላው ሊያስተላልፍ ቻለ? እኔ እንጃ ከሆነ ቦታ ኮፒ አድርጌ ነው እኔ እንጃ አለች። አልነገረችንም መጀመሪያ። ከዛ ልጅቷን ጠራናት። ብር በስህተት አንቺ አካውንት ውስጥ ገብቷልና መልሽላት አለን። ከዛን ኖ አላቅም ስትል የነበረች ልጅ እዚህ ጋር ምናለች? ምናልባት እህቴ ትሆናለች ስትል ሳይ አካውንት ቁጥር ሁሉ አለ። ይሄ ባንክ ቡክ ደርሶናል። እኛም የቡክ ስናነብ ሁለቱ እህታማቾች ናቸው። ስማቸው የተለያየ ነው። ራሄልና ብሩክ ይባላሉ። የአባታቸው ስም አንድ ነው። ከዛን ሁላችንም ሜሉም ምናልናት እሺ ብሩክ ማናት ስንል ብሩክማ እህቴ ነች አለች። ለእኔ አላቃትም ብላኛለች። እዛ ጋር መጀመር እንዴ በቃ ያስንሽ እህትሽ ነች። ስለዚህ ይህን ብር ትመልስን በቃ ባንክ ቤት ሄጄ አስወጥቼ አመጣለሁ። እርግጠኛ ነኝ እህቴ ጋር አልገባም። ከገባ ትመልሳለች። እህቴ ግን አልገባም በተአምር አለች። በስህተት ስለገባ ነው ይሄን ሁሉ ስንከራከር የነበረው። እሺ ብለን ጠበቅን፣ አልመጣችም። ምናልባት ያው በመሀል የዘለልኩት ይኖራል እንዴ ሳስረዳ። እሺ ብላ አልመጣችም። እሺ ብለን ተውን፣ መከታተል ጀመርን። በኋላ ነፊሳ በሁለተኛው ቀን ትመጣለች። ተጨነቅን እኛ። ያው አንቺ እየደከመች ስለመጣች ድካም ስልሽ ያው እርግዝና ላይ ስለሆንሽ እንዳትጨቃጨቂ በማለት ነፊሳን ደግሞ ምናለን፣ ነፊሳ እባክሽን ይህን አካውንት እንዴት ልጽፍ ይቻልሽ ብለን ሁላችን የተለያየ ጥያቄ ጠየቅናት። በኋላ ላይ ልትናገር የሆነ መቃ ተሳስቼ ፈዝዤ ምናምን ትለናለች። እሺ ብዬ ነፊሳ እኔ በውስጥ ላዋራሽ እንዴ አልኳት ስላት እሺ አለች። በቃ ኔቷ ነው በውስጥ አዋሪኝ እኔን አልኳትና ወጥቼ በኢሞ ደወልኩላት። አቡዬ በኢሞ ስደውልላት ነው ትክክለኛውን ይሄ ሰውዬ አፍዞኝ ይሄ ቪዲዮ ልኮልኝ ብላ ታሪኩን የተናገረችው። ልክ ታሪኩ ትክክለኛ አይደለም የተናገረችው። ቤትዬ ይቅርታ፣ አሁን ትክክለኛ አይደለም። መተት ለማሰራት ሰው ላይ ወይንም ደግሞ እሷ ሀብታም እንድትሆን የሆነ ነገር እንዲሰራላት ተነጋገር የከፈለችው ክፍያ እንጂ ሰውየው ከመሬት ተነስቶ ኢሞ ላይ ደውሎላት ቪዲዮ ልኮላት የቀበሮ ቪዲዮ ቀበሮን አይታ ፈዛ ምናምን አይደለም። እኛ እኮ የተማርን ሰዎች እንደዚህ አይነት ጅላንፎ ነገር በቃ በግልጽ መተት ላሰራ የሆነ ሰው ላይ ወይም ደግሞ እኔ እንዲያልፍልኝ የሆነ ነገር እንዲሰራልኝ ከይሄ ሰውዬ ከምንድን ነው የሚባለው የባህል ሐኪም ነው ሆኖ መሪጌታ ወይ ደግሞ ሼክ ምናምን የሚባለው ጋር ለማሰራት ነበረ። ስለከሸፈባት ስላልተሳካላት ነው የመጣችው። ስለዚህ ሐቁን እውነቱን ተናግሮ እኔ ደግሞ እንደዚህ ውዝብስብ ነገር መጀመሪያ ዋሸቻችሁ ተሳስቼ ነው ብላ ከዛ በኋላ ስትገፉበት ስታይ እውነታው ሊወጣ ሲል አፍዝዞኝ አደንዝዞኝ ነው አለች። አሁን ደግሞ ሞር ብንጫወት እውነቱን ታወጣለች። ለምን ማስረጃ አምጪልኝ ስላት ሁሉ ነገር ተደልቷላለች። እሺ ኦርደር ያደረገችበት ምን እንደምትፈልግ ማን እንደምትታሰራ እንደነበር ወይ ደግሞ ራሷ ምን እንድትሆን ሀብታም እንድትሆን የሆነ ነገር እንዲሰራላት ወይ ብሩን እንዲያዋልድላት እንዲያበዛላት የሆነ ነገር የተናገሩት ነገር አለ። ያንን ማስረጃ አቅርቢልኝ ስላት ሁሉ ነገር ተደልቷል። ሁሉ ነገር ሰው ከሱ ሳይደልቷል። የራሱ ሳይመደለች ግን መደለች አይችልም። ስለዚህ ስለዋሻች እውነቱን ተናግሮ ነው እንትን ማለት መጀመሪያ እንደዚህ መንገድ እንዳይሄዱ ሁሌ ምን እንነግራቸዋለን። ሃይማኖት ያለው ሰው መተት ጥንቆላ ምናምን ምንድን ነው? እንደዚህ አይነት ሰዎች ተባባሪ ራሱ እንደዚህ አይነት ነገር ማስፋፋት ነው የሚሆነው። እኔ በመተት በጥንቆላ ምናምን ብራችሁ የምትበሉ ሰዎች ድምጽ ማለት ምንም አይነት ትብብር እናንተ አላደርግም። ለምን በጣም ስለምጠየፈው እንደዚህ አይነት ነገር በጣም ነው የምጠየፈው። ካለፈልን ሰተን ይለፍልን። ይሄ መሪጌታ ሼክ ገለመሌ ምናምን ለራሱ ለምን አታማኙ?
እኔ ብር ከፍዬ ሀብታም ከሚያደርገኝ ለራሱ ለምን ሀብታም አይሆንም? የኔ ብር ምን ያደርግለታል? እሱ ሀብታም ቢሆን ማድረግ የሚችል ከሆነ